ባንዲራችንን እዩ፣ ፍላጋችንን አያምርም? እንዳለ ባይዘው እዩ። የኛ ካምፕ ማለት ነው። የኛ ካምፕ እዩ። ባንዲራ ከዚህ ያም እንዳለ ሙሉ ማለት ነው። ሙሉ ዙሪያውን ነው ባንዲራ ያደረጉት። ሌሎች ካምፖች ደግሞ እዩ። ሌሎች ካምፖች ደግሞ ሹፉ እዩ። ምንም በቃ አንድም ባንዲራ በብዛት የለም። እዛ ጋር አንድ ይታየኛል። በቃ የኔ ያለም በቃ ሌሎች ካምፖች ላይ ባንዲራ የለም። የኛ ካምፕ ባይዘው በጣም ሀብታም ካምፕ ነው። ድርጅታችንም በጣም ሀብታም ነው እና ይኸው ደግሞ መንደራችን ይሄ ነው የምንኖርበት ሰፈር ደስ የሚል ነው። ባይዘው እመጣለሁ እገባለሁ። እዚህ ብቻ ነው እኛ ራሳችንን ካምፕ ብቻ ነው የምንገባው። ያው መግባት የምችለው እሱም ብቻ ነው። ብዙ ካምፖች አሉ። ዞር ብዬ ብዙም አላየዋቸውም እና ስለ ባንዲራ ካነሳን አይቀር አንዳንድ ልጆች እዚህ ዩናይትድ አረብ ኤምሬት ያላችሁ ልጆች፣ ሳውዲ አረቢያም ያላችሁ ልጆች አላችሁ። ኢትዮጵያ ውስጥ ሆናችሁ ስደት ለመውጣት አስባችሁ ያልወጣችሁ ብዙዎቻችሁን ሳያችሁ የእንትን ባንዲራ፣ የእንግሊዝ ባንዲራ፣ የቱርክ ባንዲራ፣ ሌሎች ሀገራቶችን ነው የምታደርጉት። በተለይ የካናዳ ባንዲራ ነው የምታደርጉት። ምንድን ነው ለምሳሌ አሁን የዱባይን ለምን ማለትም የዩናይትድ አረብ ኤምሬትን ለምን አታደርጉ? ከነዚህ ከካናዳ ከእንግሊዝ እና ከቱርክ እኮ ያነሰ ነገር የላትም ዩናይትድ አረብ ኤምሬት። እንደው ብትሻል እንጂ በነገራችን ላይ ይሻላል። አሁን አውሮፓዎች ግል እውነት ነው። አሁን አውሮፓ ፈረንሳይ እና እንግሊዝ ምናምን በቃ አውሮፓ ዜግነት ይሰጣሉ። ያው ከዱባይ ላይ የሚያደርጉ ዱባይ ላይ ዜግነት አይሰጡም። ግን ዜግነት ተሰጥቶም ብዙ በቃ እንደ ቶሎ በመኖሪያ ቤትም ይሰጣሉ ምናምን። ግን የሆነ ቶሎ ስራ አትጀምሩም። ቶሎ ስራ አይጀመርም። ምን አይልም። አሁን ፈረንሳይ አንድ ጓደኛ ያለ፣ እንግሊዝም ጓደኞቼ አሉ። እነሱ በቃ ብዙ የሆነ ቤት ተሰጥቷቸዋል። ምን ብሏል ግን የሆነ ደስ ብሏቸው እንትን አይሉም። እኛ እንሻላለን። ስራም አልጀመሩም መሰለኝ እስካሁን ድረስ እኛ ጋር። እኔ አሁን ከመጣሁ የሁለተኛ ወሬ ነው። ሁለት ጊዜ ደሞዝ ተቀብያለሁ። ቢያንስ 100,000 ብር ይሆናል የኢትዮጵያ 100,000 ብር በሁለት ወር። ምንድነው ፍሬሽ ሆኜ ገና ካምፓኒ እየሰራው እንደዚህ ካገኘው ምርጥ እኮ ነው ዱባይ። አሁን ቆይቼ ትንሽ ላይሰንሴን አውጥቼ የራሴን አይዲ አውጥቼ ስሰራ ደግሞ አስቡት የበለጠ እያገኘው ነው የሚሄደው። አሁን ዝም ብዬ 2,500 ብር እንኳን ብቀጠር የሆነ በቃ ወደፊት መኪናዬን ሳልገዛ ራሱ ዝም ብዬ የራሴን አይዲ አውጥቼ ብቀጠር 100,000 ብር በወር ማለት ነው። በቃ ከዛ በላይ እና የዱባይን ባንዲራም አስቀምጡ። በቃ ፕሮፋይል ላይ ደግሞ ቱርክ የምትሉ ሰዎች ምንድነው ቱርክ ሄዳችሁ አይታችሁ ቱርክን ውደዱ። በፊልም አይታችሁ ነው የምትወዱት፣ ችግር የለውም። ግን ከዱባይንም እኩል ውደዱልን። ዩናይትድ አረብ ኤምሬትንም፣ እንግሊዝ ምን በቃ እኔ ሌሎቹ ከሊወሊ ወደፊት ዩናይትድ አረብ ኤምሬታችን ወደፊት ነው የምላችሁ።